የገንጣይ አስገንጣይ ተላላኪ ስካር በነበረ ጉዳዩ ከነጻነት ይልቅ ከባህሩ ያላትን ርቀት ለመወሰን በነበረ ጊዜ እንዲህ ነው የሆነው። ኢትዮጵያ ከአንድም ሁለትም ሶስትም ከዚያም በላይ የነበራትን ወደብ አጣች። የጂኦግራፊ እስረኛም ሆነች። ይህ የታሪክ ቋሚ ምስክር የሆነችውን አሰብንም ይጨምራል። ደርግ የመጨረሻዎቹ 3-4 ዓመታት ላይ የሀገር ውስጥ ያስተዳደር ማፕን ተቀይሮ ነበር። ያ ያስተዳደር ማፕ ሲቀይር አሁን አፋር ክልል የምንለውን አብዛኛውንና አሰብ ያለበትን ምናልባትም እስከ አብዛኛው አፋር የሚኖርበት የኤርትራ ክፍልን አሰብ ራስ ገዝ አስተዳደር ብሎ አንድ ክፍለ ሀገር አድርጎት፣ ክፍለ ሀገር ሳይሆን ራስ ገዝ አስተዳደር ኤርትራ አንድ ክፍለ ሀገር እያለ ተከፋፍሎ ነበር። ኢትዮጵያን የባህር በር ተፈጥሮም እንደማይነሳት ስነ ህዝብም እንደማይነፍጋት ታሪክም ምስክርነቱን ይሰጣል። በህዝበ ውሳኔ ኤርትራ ተገነጠለች ቢባል እንኳ በወቅቱ ራስ ገዝ የነበረችው አሰብስ የሚለው ጥያቄ አሁንም መልስ ያላገኘ ነው። በኤርትራ ጉዳይ ደግሞ ተደጋግሞ ስህተት ሲሰራ ኢትዮጵያን ያለ መውጫ መግቢያ ያስቀርቷል። ስህተት አንድ የመጀመሪያው የሽግግር መንግስቱ ጊዜ ቢያንስ ለኤርትራ እውቅና በሚሰጥበት ጊዜ እኛ የባህር በር ልናገኝ የምንችልበትን ነገር እንደ አጀንዳ ይዞ መነጋገርና የስምምነቱ አካል ማድረግ ይገባ ነበር። እሱኛውን እድል ሚስ አድርገናል። ደርግ ሲወድቅ አሁን አከራካሪ የሚሆነው ኤርትራ ራሷን የምትችለው በኮሎኒያል ማፕ ነው ወይንስ ልክ ደርግ ሲወድቅ በነበረው ማፕ ነው የሚል ክርክር ይነሳል። እነሱ ይዘው የሄዱት ኮሎኒያል ማፑ ነው። በኮሎኒያል ማፑ መሰረት አሁን ያላቸውን እንትን ይዘው ሄዱ። ነገር ግን መደራደር ይቻል ነበረ። ትልቅ ሀገር ነው። አደራዳሪዎች ራሱ ሲያነሱ ነበር። እናንተ እኮ ትልቅ ሀገር ናችሁ። ሎንዶን በተደረገው የአሜሪካ ተወካዮች ባሉበት ውይይት ኤርትራና የኢትዮጵያ እንትኖች አዲስ አበባን ከመያዛቸው በፊት ጀምሮ ይነጋገሩ ነበረ። በዛ በትራንዚሽን ሂደት ኢትዮጵያ ዋስትና ያስፈልገኛል፣ የባህር በር ያስፈልገኛል የሚል ክሌም ማንሳት ነበረባት። አልተደረገም። ወደብ ሸቀጥ ነው የሚል ፈሊጥ የኢትዮጵያን ዛሬ አሳልፎ ሰጥቷል። በወዲህ የሽግግር መንግስት፣ በወዲያ ገንጣይ የቅኝ ግዛት ካርታን አጽኚ። ሁለቱም ህጋዊም ሞራላዊም ኃላፊነት ሳይኖራቸው ያሻቸውን አደረጉ። በጉልበት ያለ በኃይል የራሱ ያልነበረን ግዛት ጠቅልሎ እንዲይዝ እድል ሰጠው። ውጤቱም የግብፅ ህልም ፍቺ ሆነ። ስህተት ሁለተኛው ስህተት ብዬ የምወስደው የኢትዮ ኤርትራ ጦርነት ተነሳ። እንግዲህ 1991 ላይ በእኛ 83 ደርግ ወደቀ፣ ስልጣን ያዙ። ከዛ ከ7 ዓመት በኋላ 90 ላይ ጦርነት ተጀመረ። በጦርነቱ ኃይል ሚዛኑ ወደ ማን ያጋደለ ነበር? ወደኛ ያጋደለ ነው። ወደ አንተ ያጋደለ ከሆነ ደግሞ ዘለ የምትፈርመው ሲስፋየር አግሪመንት አይደለም። ዘለ መፈረም ያለብህ ያንተን ጥቅም የረጅም ጊዜ ጥቅምህን ሊያስከብር የሚችል አጀንዳ ይዘ መቅረብ ነበረብህ። ያኔ በሁለቱ ዓመት ጦርነት መጨረሻ ላይ ኢትዮጵያ አብዛኛውን የኤርትራን ምሪት መያዝ የቻለችበት ምናልባትም የኤርትራ መንግስት ህልውና አደጋ ውስጥ ገብቶ የነበረበት ሁኔታ ነበረ። ወደ ኋላ ሪትሪት ለማድረግ እነዚህ ፍላጎቶች መሳካት አለባቸው የሚል ጥያቄ ማቅረብ ይቻል ነበር። ትልቁ ስህተት የተሰራው ደግሞ ያኔ ነው ብዬ አስባለሁ። ቀጥታ ለኢትዮጵያ ሰራዊት የተሰጠው ትዕዛዝ ምንድነው? አሰብ እንዳትገቡ ወደ ኋላ ተመለሱ የሚል ሆነ። ለትብብርና ለንግግር ያልታጠፈ እጅ የሌላን ሀገር ሉዓላዊነት ከመዳፈር በመለስ የትውልዱን ጥያቄ ለድርድር ለሰጥቶ መቀበል ፖለቲካ እንኳ ማቅረብ አልቻለም። ይህም መከነ። 2011 ዓ.ም ሰላም ወርዶ ቀናውን መንገድ መከተል በሚቻልበት እንኳ ትብብሩን ከልብ የመነጨ ማድረግ አልቻለም። ሻዕቢያ ወትሮም በፈረሰች ኢትዮጵያ መጽናት በእጦቷ ህልውናውን ማረጋገጥ የዘለቀበት ግብሩ ነው። ኤርትራ የምትባል ሀገር እንድትኖር ሲባል አይደለም እሱ የተፈጠረው። ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው። ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ። ስለዚህ በኢትዮጵያ ጥቅምና በኤርትራ ጥቅም መካከል ነው አሁን ይሄ ትልቁ ችግር የሚፈጠረው እንጂ
የ100 ኪሎ ሜትር የአሰብ የምናምን ጉዳይ አድርጋችሁ አትዩት። ራሷ ኤርትራ የተፈጠረችበት ምክንያት ነው የሚፈርሰው። ታሪክ እንዲህ አፍጦ ስለ ፍትህ እየጮኸ ከይገባኛል በላይ ድምፁ ከፍ ብሎ እየተሰማ ኢትዮጵያ እስከ ዛሬ መረጠችው ዝምታን ነው። ዛሬ ግን ያ ጊዜ አብቅቷል። ይህ ያ ሳይሆን የመደመር ትውልድ ጥያቄውም የራሱ ነውና ከማሳካት አይመለስም። ሰጥቶ መቀበል የሰላም መንገዴ ነው እያለም መናገሩን ቀጥሏል።